ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ወደዚህ ቻናል ስለመጣችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በፈቃደኝነት ከዛሬው ፕሮግራም ጋር አብራችሁን ቆዩ። ተመልካቾቼ የዛሬ ፕሮግራሜ እዚህ በምስሉ ላይ የምታያቸውን በህገወጥ መንገድ ከሀገር የመውጣት ትግል እሱ ላይ የሚያተኩር ፕሮግራም ነው ያለኝ። እንግዲህ ይህንን ከተለያዩ ሚዲያዎች ላይ ያገኘሁት ነው። በተለይ ወደ ሳውዲ አረቢያ በእግር የመሄድ ጉዞ ከአማራ ክልል ከክፍለ ሀገር ከተለያዩ የዓለማችን ክፍሎች በመውጣት በእንደዚህ አይነት መንገድ ህይወታቸውን ለአደጋ በጣም ከፍተኛ የሆነ ሰቆቃና ስቃይ እንግልት ያለበትን በእግር እንግዲህ ከሀገር ለመውጣት የሚደረግ ትግልን የሚመለከት ይሆናል። በተለይ በሰሞኑን በሚዲያ ላይ የአንዲት እህታችን ከነነብሷ መሰወርና ለቤተሰቦቿ ሞታለች ተብሎ የደረሰ መልእክትን እሱን እንግዲህ ተመርኩዤ ነው ይሄንን የተለያዩ ቪዲዮዎችን ለማየት ሞክሬ ወደ እናንተ ይዤላችሁ የመጣሁት። በጣም የሚገርምና በጣም የሚዘገንን እነዚህ የምታዩቸው ሁለት ሶስት ሴቶች እንግዲህ ከሀገር ለመውጣት ብለው እዛ በስደት ላይ በየመን በሚደረግ እንግዲህ ከሴቶችን የመደፈር የተለያየ ነገር ሁኔታዎች በህይወታቸው የሚገጥማቸውን እንደገና ከህፃናት ልጆች ጋር የሚያሳልፉትን የስቃይ ህይወትን የሚያተኩር ፕሮግራም ነው። እኔ በዚህ አጋጣሚ ያው ስለ ስደት ብዙ ተብሏል። ያን ያህል የተለየ ነገር ባልልም ምን አለን ችግር ምን አለን ሽምብራ በልተን ውሃ መጠጣት ምን አለን ነው የምለው። ከሀገር ለመውጣት ብዙ ሴቶች ናቸው በተለይ የክፍለ ሀገር ልጆች ለመውጣት በሚታገሉበት በእንደዚህ አይነት ሀሩር ደረቅ ፀሐዩ ዝናቡ ውጣ ወረዱ እያሳለፉ ከሀገር ለመውጣት በሚያደርጉት ጥረት እንደገናም ደግሞ በመደፈር ህይወታቸውን ላልተፈለገ ሁኔታ በመዳረግ በእንደዚህ አይነት በድንጋይ ውስጥ ከላይ ማዳበሪያ በለበሰ ንፋስ ወደዛ ሲለው ድንጋዩ የመውደቅ የተለያየ ሪስክ ያለበት ህፃናት ይዞ መቀመጥ ፀሐዩ ፊታቸውን እንዴት ራሱ አድርጓቸው እንዳለ በየመን በረሃ ላይ የሚቀመጡ ናቸው። እነዚህ ከሰሞኑን እንግዲህ በሶሻል ሚዲያ ላይ ሲተላለፍ የነበረ ፕሮግራም ነው። እንግዲህ እኔ ምን እላለሁ ይሄንን እያዩ እንደገና በየጊዜው ከስንትና ስንት ሺህ ህዝብ በላይ ከሀገር ይወጣል። በጣም የሚያስገርማችሁ ደግሞ በየመን አሁን ያለው የሀገራቸው ችግርና እንደገና ደግሞ የእኛም ሀገር ዜጎች ወንድሞቻቸውን ወገኖቻቸውን ለባዕድ አሳልፈው የሚሸጡ በስም ራሱ የታወቁ ስልካቸው ስማቸው ያለ ግን መንግስትም ሆነ ማንም የሆነ አካል ምንም አይነት ጥቃት የማያደርስባቸው በጣም ሰላማዊ ሆነው ህዝብን የሚሸጡ ሰውም እየተነሳ በየጊዜው እየሄደ ህይወቱን የሚያጣበት የተሻለ ቦታ እኖራለሁ የውጭ ሀገርን ነገር በመናፈቅ እኔም መኪና ነዳለሁ እኔም እንደዚህ ያደርጋለሁ ህይወቴን እቀይራለሁ በማለት እየወጡ እንግዲህ በህገ ወጥ መንገድ በእንደዚህ አይነት ድንጋያማ በሆኑ በሚዘገንን ሁኔታ ነው። ያው ሴቶች እንደምታዩቸው እድሜያቸው በጣም ትንንሽ ልጆች ናቸው። እኔ እንጃ ከ13 ዓመት በላይ 13 14 እስከ 17 ቢሆኑ ነው እና ብድግ እያሉ እየመጡ እንደዚህ በየድንጋይ ውስጥ እነዛ መሪዎቻቸው እዚህ ተኙ ሲሉ እየተኙ እንደገና ነው ተነሱ እያለ ምድረ ሽፍታው ትላላችሁ ምኑ ትላላችሁ ራሱ የሀገራቸው ሰው ጨክኖባቸው ሳይሞቱ መተዋል እያሉ ለቤተሰቦቻቸው የሞት መርዶ እያስላኩ በእንደዚህ አይነት ሁኔታ ህይወታቸውን የሚያሳልፉ ብዙ እህቶችና ወንድሞቻችን በሚዘገንን ሁኔታ ህይወታቸውን እያሉ ይኖራሉ። ይህንን እኔ ቪዲዮ ያመጣውላችሁ እንደው ለምታውቋቸው
ሊሄዱ ላሰቡ ህይወቱ እንዲህ ነው። በተለይ በህገ ወጥ መንገድ ከመውጣት ቢያንስ ህጋዊ በሆነ መንገድ ወጥተው እንኳን ህይወታቸውን ለመኖር ቢሞክሩ ጥሩ ነው ብዬ ስላሰብኩኝ ይህን ይዤ መጣሁኝ። ለወላጆቻችን እንዘንላቸው፣ ወልደው ላሳደጉን፣ መከራ አይተው ህይወታቸውን ከፍለው ላሳደጉን ወላጆቻችን እንደገና እኛ በየቦታው በመሄድ ህይወታችንን ያልፍልናል በማለት የማንም የውጭ ሀገር ዜጋ እንዲሁም በሀገሮቻችን ልጆች ህይወታችን እየተቀጠፈ ይገኛልና ይህን የምታዩ እባካችሁ እባካችሁ ለራሳችሁ ዋጋ ስጡ፣ ህይወታችሁን ጠብቁ። እግዚአብሔር እናንተን ሲፈጥር አለ ምክንያት አልፈጠረም። ነገ የምታስቡበት መንገድ የምታስቡበት ጎዳና ላይ ለመኖር ከፈለጋችሁ አካሄዳችሁን አሳምሩ፣ መንገዶቻችሁን አስተካክላችሁ ህጋዊ ሆናችሁ እንኳን ከሀገር ብትወጡ ምንም ችግር የለውም። ግን እዚህ ብዙ አይነት ስቃይ፣ ብዙ አይነት መከራ ነው የሚደርስባቸው። ብዙ ነገር ዝርፊያ አለ፣ መደፈር አለ። በአሁን ሰዓት ወንድም ሴትም ይደፈራል። እንደምታውቁት በጣም ብዙ መከራና ፈተና ነው የሚደርሰው እና እንደው ብትችሉ በህጋዊ መንገድ አድርጋችሁ ህይወታችሁን ለማሻሻል አገራችን ላይ ያለው የሰላም ሁኔታ፣ የጦርነቱ፣ ረሃቡ፣ ችግሩ ከዚህም የበለጠ ብዙ መስዋዕትነት ሊያስከፍል ይችላል። ነገር ግን ህጋዊ ሆነን ገንዘብ አውጥተን ያለንን ሽጠን ከሄድን አይቀር በህጋዊ መንገድ እግራችንን እናውጣላለው። እዛም ሊሳካም ላይሳካም ይችላል። በመንገድ ላይ እንደዚህ አይነት መከራ በተለይ ለሴት ልጆች አርግዘው በጣም ብዙ ከዚህ ቀደም ብዬ ያሳየዋችሁ ቪዲዮ አለ። ወልደው በቃ እዛው ህይወታቸውን በቃ እዛው በበረሃ ቢታመሙ ብዙ ነገር እንስሶች አሉ፣ በጅብ መበላት አለ፣ በተለያዩ አራዊቶች ብዙ ነገር በእባብ መነደፍ በጣም በሚዘገንን ሁኔታ ነው እና እባካችሁ የሀገሬ ልጆች ውድ ኢትዮጵያውያን እንደው እግራችሁን ከማንሳታችሁ በፊት ምን ይገጥመኛል፣ ለምን እሞታለሁ ብላችሁ አስቡ። ለቤተሰቦቻችሁ ለወላጆቻችሁ አስቡ። ላለው እንደው ሌላው ቢቀር መሰደዳችን ግድ ከሆነ ትክክለኛና ህጋዊ የሆነ በደላላም በምን ሳይሆን እንግዲህ በመንግስት አካላት እንደዚሁ እንዳለ ይታወቃል። በእንደዚህ አይነት መንገድ ለመሄድ ሞክሩ እባካችሁ እባካችሁ ለማለት እወዳለሁ። ትንሽ ይሄንን አይታችሁ እንደው ልባችሁ ለራሳችሁ ካዘነ ብዬ ነው ይሄንን ቪዲዮ ወደ እናንተ ያመጣሁት። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰላም